ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ቤተሰቦች ዛሬ ደግሞ እርድን በምን መልኩ ብንጠቀመው ለፊታችን ተስማሚና ለውጥ እናገኝበታለን የሚለውን ይዤላችሁ መጥቻለሁ። እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ፣ ሼር በማድረግ ጀምሮ እያልኩኝ ወደ አሰራሩ እንሄዳለን። ቤተሰቦቼ ዛሬ የምንሰራው እርድና ባዝሊንን እንዴት አድርገን ብንሰራው ለፊታችን ቆንጆ የሆነ ለውጥና ለፊታችን ጥራት እንዴት እናገኛለን የሚለውን አብረን እናያለን። እንግዲህ ቪዲዮውን ለመስራት የሚያስፈልገን ባዝሊንና እርድ ነው ማለት ነው። ቤተሰቦች እንግዲህ እዚህ ጋር ካካኦ በተር ሞይስቸራይዝ ጄሊ ነው የሚለው 100% ፒውር የሆነ ባዝሊን ነው ማለት ነው። ይሄ ባዝሊን በጣም ቆንጆ ነው፣ እኔ ይስማማኛል። እናንተ ማንኛውንም ባዝሊን መጠቀም ትችላላችሁ ማለት ፒውር የሆነ ባዝሊን መጠቀም ትችላላችሁ ማለት ነው። ግዴታ ካካኦ በተር የሆነ ባዝሊን መሆን የለበትም። እና ቤተሰቦች ዛሬ እንግዲህ ከእርድ ጋር እንዴት አድርገን ነው የምንሰራው የሚለውን አብረን እናያለን። አንድ ማንኪያ የሚሆን ባዝሊን ያስፈልገናል። እንግዲህ እቃችን ላይ ከምንሰራበት እቃችን ላይ እንደዚህ እንጨምራለን። ከዛ በኋላ ባዝሊናችንን ውሃ አድርገን የሞቀ ውሃ የፈላ ውሃ እቃ ላይ አድርገን እንደዚህ እናቀልጠዋለን ማለት ነው። ይሄ ካካኦ በተር ሲሆን ደግሞ ለማቅለጥ በጣም ነው የምትቸገሩት። ውሃውን እንደና አድርጋችሁ አፍልታችሁ እንደዚህ ጎድጓዳ ሳለ አድርጋችሁ አቅልጡት። ከዛ እንደዚህ እናቀልጣለን ባዝሊናችንን። ከዛ በኋላ እርዳችንን እንጨምራለን ማለት ነው። እንግዲህ እንደዚህ አድርጌ አቅልጫለሁ እንደምታዩት። ከዛ እርዱ ንጹህ እርድ መሆን አለበት። ከቻላችሁ ለፊት ተብሎ የሚሸጠውን እርድ ነው መጠቀም ያለባችሁ። ምክንያቱም ይሄ ፊታችን ላይ የምናደርገው ስለሆነ ፊታችን የምንቀባው ስለሆነ ጥንቃቄ ይፈልጋል ማለት ነው። እና ከምንም ነገር የጸዳ ሆኖ ንጹህ እርድ መሆን አለበት። እዚህ ጋር እንደምታዩት አንድ ማንኪያ ባዝሊን አንድ ማንኪያ እርድ ጨምሬያለሁ ማለት ነው። አሁን እንደዚህ አድርገን እናደባልቀዋለን፣ ሁለቱን እናዋህደዋለን፣ በደንብ አድርገን እንመተዋለን። ቤተሰቦች አሁን እንደዚህ ካዋህድን በኋላ ወደምንጠቀምበት እቃ እንገለብጠዋለን፣ እንጨምረዋለን ማለት ነው። ከዛ በኋላ እየተቀቡ ደግሞ አሳያቸዋለሁ። እንደዚህ አድርገን ብንጠቀም በሁለት በኩል ተጠቃሚነት እናገኛለን። በባዝሊኑም በእርዱም ተጠቃሚነት ስለምናገኝ ለፊታችን ቆንጆና ያማረ ፊት እንዲኖረን ያደርግልናል ማለት ነው። የእርድና የባዝሊንን ጥቅም እየተቀቡ ደግሞ አሳያቸዋለሁ። እንግዲህ ቤተሰቦች እንደምታዩት ይሄን ይመስላል ማለት ነው። አሁን እየተቀባው አሳያችኋለሁ። ትንሽ 10 ደቂቃ 20 ደቂቃ ካቆያችሁት ይረጋል ማለት ነው። ምክንያቱም በባዝሊን ስለሰራ ነው። ያው ባዝሊን እንግዲህ ቶሎ የመርጋት ባህሪ ያለውና እንደዚህ ሆኗል ማለት ነው። ከዛ በኋላ ደግሞ እየተቀባው አሳያችኋለሁ። እንደምታዩት አሁን እየረጋ ነው። እንደዚህ አድርገን ባዝሊንና እርድን አንድ ላይ ቀላቅለን ብንጠቀም ለቆዳችን ቆንጆና ያማረ ፊት ይሰጠናል ማለት ነው። እና አሁን እየተቀባው ደግሞ አሳያችኋለሁ። እና ቤተሰቦች እናንተ በማንኛውም ባዝሊን መጠቀም ትችላላችሁ። ማለት ማንኛውም ባዝሊን ስላችሁ 100% ፒውር የሆነ ቢሆን የተመረጠ ነው። ግዴታ ካካኦ በተር ባዝሊን መሆን የለበትም። እኔ ይሄ ባዝሊን ስለምወደው ነው። እንግዲህ እዚህ ጋር እንደምታዩት ሞይስቸራይዝ ጄሊ ይላል። 100% ፒውር የሆነ ባዝሊን ነው ማለት ነው። አሁን ደግሞ ከዚህም በኋላ እየተቀባው ደግሞ አሳያችኋለሁ። አብራችሁኝ ቆዩ።
እዚህ ጋር ቤተሰቦች እንትኑ እርዱ ጥንቃቄ አድርጉ ብያችኋለሁ። ጨው የተጨመረበት እርድ እንዳትገዙ። እርዱ ስትገዙ ንጹህ የሆነ እርድ መግዛት አለባችሁ። ምክንያቱም ለፊታችን ስለሆነ ጥንቃቄ ይፈልጋል ማለት ነው። እና አሁን ደግሞ እየተቀባው አሳያችኋለሁ። ሁሌም እንደምላችሁ ቤተሰቦች ማንኛውንም ውህድ ከመቀባታችን በፊት ፊታችን ንጹህ መሆን አለበት። ማለት ታጥበን አድርቀን መሆን ያለበት። በዋልነው ፊት መቀባት የለብንም። ምክንያቱም አልቦን ስለሚሆን ፊታችን ላይ ምንም ነገር ላብ ነገር መኖር የለበትም እና ታጥበን አድርቀን ነው መቀባት ያለብን። ማንኛውም ነገር ለውጡን ለማየትም እንደዛ ነው መሆን ያለበት። እንግዲህ ውህዴን እየተቀባው ስለ እርድና ስለ ባዝሊን አንዳንድ ነገር ልበላችሁ። ያ እርድ መቀባት ለቆዳችን የሚሰጠው ጥቅም ጥቁቁር ነጠብጣቦችንና ጠባሳዎችን ያጠፋልናል፣ ብጉሩን ያጠፋል፣ እንዲሁም በፀሐይ የጠቆረ ቆዳን ያቀላል፣ ፊታችንን እንዲቀላና እንዲፈካ ያደርጋል ማለት ነው። እንዲሁም ደግሞ ኦሪጂናልና የቆዳ መሸብሸብን ይቀንሳል፣ አይን ስር የሚጠቁር ቆዳን ያጠፋል ማለት ነው። እርድ እንግዲህ ከብዙ በጥቂቱ ጠቀሜታው ይሄ ነው። ሌላው ደግሞ ባዝሊን ለደረቅ ፊት፣ በፀሐይ ለተጎዳ ፊት፣ ለየትኛውም የቆዳ አይነት ተስማሚ ነው ማለት ነው። ባዝሊን ለከንፈር ማለስለሻነት ይጠቅማል። የፀጉር ጫፍ ያለሰልሳል። ትንንሽ ቁስሎችን ደግሞ የማከም ኃይልም አለው ማለት ነው። ለምሳሌ አሁን ቢላ ቆርጦን ወዲያውኑ ባዝሊን ካደረግንበት ቶሎ የማድረቅ ባህሪ ያለውና ትንንሽ ቁስሎችን ያክምልናል ማለት ነው ባዝሊን። እንዲሁም ደግሞ ሲያሳክከን ባዝሊን ብንቀባው የሚያሳክከውን ያስታግስልናል። አጠቃቀሙን ካወቅንበት በውድ ዋጋ ከሚገዙት የቆዳ ምርቶች የበለጠ ውጤታማ ያደርገናል። አጠቃቀሙን ከቻልንበት በጣም ባዝሊን በጣም ለፊታችን ለቆዳችን በጣም ቆንጆ ነው። እንዲሁም በውድ ዋጋ አውጥተን ከምንገዛው ክሬሞች ይልቅ ባዝሊንን አዘውትረን ብንጠቀም ውጤቱ ጎላ ያለ ነው ማለት ነው። እንግዲህ ባዝሊን ለብዙ ሰዎች ተስማሚ ነው። ስንጠቀም ደግሞ ማታ ላይ ቢሆን ይመረጣል። ለደረቅ ከንፈር፣ ለተሰነጣጠቀ ተረከዝ ባዝሊን ከፍተኛ ጥቅም አለው ማለት ነው። ቤተሰቦች ከእርድ ጋር ደግሞ እንደዚህ ቀላቅለን ስንጠቀመው እንግዲህ ውጤቱ ከፍ ያለ ነው ማለት ነው። እንደዚህ እያደረግን ፊታችንን ማታ ማታ እየተቀባን ማሳጅ እያደረግን ፊታችንንም ማሳጅ ማድረግ ግድ ይለናል ቤተሰቦች። ምክንያቱም ማሳጅ ስናደርገው የደም ዝውውራችን ይፋጠናል። የደም ዝውውራችን ሲፋጠን ደግሞ ፊታችንን የተቀባነው ውህድ እንዲሰራ ያደርገዋል ማለት ነው። እና ቤተሰቦች እንደዚህ እያደረጋችሁ ተጠቀሙ ትላችኋለሁ። ቪዲዮውን ከወደዳችሁት ላይክ ሸርስ አድርጉ። ቤተሰብ የሆናችሁ ላይክ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ